ጤና ይስጥልኝ የተወደዳችሁ የወንጌል ሚዲያ ቤተሰቦች፣ ዛሬ የምንወያይበት ርዕስ በሰው ልጅ ታሪክ ውስጥ እጅግ አስፈሪ፣ አወዛጋቢና በብዙ ሚስጥራት የተከበበውን የኋለኛውን ዓለም ጽንሰ ሐሳብ ነው። ብዙዎቻችን መጽሐፍ ቅዱስን ስናነብ፣ ስብከቶችን ስንሰማ ወይም ስለ ፍርድ ቀን ስናስብ ሲኦልና ገሃነም የሚሉትን ቃላት በተደጋጋሚ እንጠቀምባቸዋለን። ሁለቱም አንድ አይነት ቦታ፣ አንድ አይነት እሳትና አንድ አይነት ቅጣት የያዙ ይመስለናል። ነገር ግን የመጽሐፍ ቅዱስን ጥንታዊ የዕብራይስጥና የግሪክ ቅጂዎችን ገልጠን ስንመረምር የምናገኘው እውነታ ፍጹም የተለየ ነው። መጽሐፍ ቅዱስ ሲኦልና ገሃነም የሚላቸው ቦታዎች ፍጹም የተለያየ ትርጉም፣ የተለያየ ጂኦግራፊያዊ አመጣጥ፣ የተለየ ዘመን መዋቅርና እዚያ የሚኖሩት የተለያየ አካላት እንዳላቸው ይነግረናል። በአጭሩ በአንድ ቦታ ላይ በጥንት ዘመን ቅዱሳንና የእግዚአብሔር ሰዎች ጭምር ሂደዋል። ሌላኛው ቦታ ግን ለሰው ልጅ ሳይሆን ለሰይጣንና ለሰራዊቱ የተዘጋጀ የመጨረሻው የጥፋት ባህር ነው። ለመሆኑ ሲኦል የት ናት? በአሁኑ ሰዓት በሲኦል ውስጥ እነማን አሉ? ገሃነምስ ምንድን ናት? በምድር ላይ የነበረች እውነተኛ ቦታ ናት ሲባልስ ምን ማለት ነው? በዮሐንስ ራእይ መሰረት ሲኦል ራሷ ተነቅላ ወደ ገሃነም ትጣላለች የሚለው ጥቅስ ምን ሚስጥር ይዟል? ዛሬ ታሪክና መጽሐፍ ቅዱሳዊ ማስረጃዎችን እያነጻጸርን ወደማይታየው ዓለም በጥልቀት እንጓዛለን። እስከ መጨረሻው አብራችሁን ቆዩ። ከወደዳችሁት ላይክ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ታሪካችንን የምንጀምረው ከብሉይ ኪዳን መጽሐፍት ነው። በብሉይ ኪዳን ሲኦል የሚለው ቃል በዕብራይስጥ ሸኦል ተብሎ ነው የተጻፈው። ይህ ቃል በብሉይ ኪዳን ውስጥ ብቻ ከ60 ጊዜ በላይ ተጠቅሶ ይገኛል። የጥንት ዕብራውያን ስለ ሲኦል የነበራቸው እይታ ዛሬኛ ስለምንሰማው የእሳት ባህር አይደለም። ለነሱ ሲኦል ማለት የሙታን ዓለም ወይም የማይታየው ስፍራ ማለት ነው። አንድ ሰው ደግም ሆነ ክፉ፣ ሀብታምም ሆነ ድሃ ሲሞት ነፍሱ የምታርፍበት ጊዜያዊ የምድር ውስጥ ስፍራ ተደርጋ ትወሰድ ነበር። ይህንን ሐሳብ ይበልጥ ግልጽ ለማድረግ ወደ መጽሐፍ ቅዱስ ጥቅሶች እንሄድ። የዘፍጥረትን ታሪክ እናስታውስ። ያዕቆብ ልጁ ዮሴፍ በዱር አራዊት የተበላ መስሎት በሐዘን በተሰበረ ጊዜ እያለቀስኩ ወደ ልጄ ወደ ሲኦል ወርዳለሁ አለ። ያዕቆብ የእግዚአብሔር ወዳጅና ጻድቅ ሰው ሆኖ ሳለ ሲሞት ወደ ሲኦል እንደሚወርድ ያውቅ ነበር። ምክንያቱም ሲኦል ያኔ የሁሉም ሙታን ነፍሳት መከማቻ ነበረች። ይህ ብቻ ሳይሆን ጻድቁ ኢዮብ በታላቅ መከራ ውስጥ በነበረበት ጊዜ የእግዚአብሔር ቁጣ እስኪያልፍ ድረስ በሲኦል ውስጥ እንዲሸሽገው ተመኝቷል። ይህም ቃል መጽሐፈ ኢዮብ ምዕራፍ 14 ቁጥር 13 ይገኛል። ንጉሡ ዳዊትም በመዝሙሩ ስለሞት ሲናገር ከሲኦል እጅ ነፍሱን የሚያድን ማን ነው ሲል ይጠይቃል። ስለዚህ በብሉይ ኪዳን ዘመን ሲኦል የቅጣት ቦታ ብቻ ሳትሆን የሰው ልጅ ነፍሱ ከስጋው ሲለይ የሚሄድበት ጊዜያዊ ማቆያ ነበረች። ነገር ግን ይህች ሲኦል በውስጡ እኩልነት አልነበረም፣ ክፍሎችም ነበራት። አንደኛ የአብርሃም እቅፍ። ይህ ክፍል የጻድቃን ነፍሳት ማረፊያ ነው። ምንም እንኳ ሲኦል ውስጥ ቢሆንም ስቃይ የለበትም። ሰላምና ረፍት፣ መጽናናት ያለበት ስፍራ ነው። ነዋሪዎቹ እስከ ክርስቶስ ትንሣኤ ድረስ የነበሩ እንደ አብርሃም፣ ይስሐቅ፣ ያዕቆብና አልዓዛር ያሉ ደጎች ናቸው። ይህ ቦታ ለጻድቃን የተዘጋጀ ቪአይፒ ማረፊያ እንደማለት ነው። ሁለተኛ የጥልቁ ስፍራ። ከአብርሃም እቅፍ በተቃራኒ በታላቅ ገደል ተለይቶ የሚገኝ አስፈሪ ክፍል ነው። ጥማት፣ ሙቀትና የህሊና ወቀሳ የበረታበት ነው። ነዋሪዎቹም በምድር ላይ ሳሉ እግዚአብሔርንና ሰውን የበደሉ ኃጢአተኞች ናቸው። ሶስተኛ ታርታሮስ የጨለማው ጥልቅ። ይህ ክፍል ደግሞ ይበልጥ ልዩ ነው። ለሰዎች ሳይሆን የእግዚአብሔርን ትእዛዝ ለጣሱ መላእክት የተዘጋጀ ጥልቅ እስር ቤት ነው። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 4 ላይ እንዲህ ይላል፣ እግዚአብሔር ኃጢአትን ላደረጉ መላእክት ሳይራራላቸው ወደ ታርታሮስ ጥሎ በጨለማ ሰንሰለት አሳልፎ ሰጣቸው ይላል። ወደ አዲስ ኪዳን ስንሻገር መጽሐፍ ቅዱስ የጻፈው በግሪክ ቋንቋ ነው። የብሉይ ኪዳን ሲኦል የሚለው ቃል በሐዲስ ኪዳን ሐዲስ በሚለው የግሪክ ቃል ተተካ። ትርጉሙ አሁንም የሙታን ዓለም ማለት ነው። ጌታችን ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ ይህችን ሲኦል ወይም ሐዲስ ምን እንደምትመስል በሉቃስ ወንጌል ምዕራፍ 16 ላይ ስለ ባለጸጋውና ስለ አልዓዛር በተናገረው ታሪክ ላይ ፍንጭ ሰጥቶናል። ይህ ታሪክ የሲኦልን የውስጥ መዋቅር በግልጽ ያሳየናል። በታሪኩ መሰረት ድሃው አልዓዛር ሲሞት መላእክት ወስደው በአብርሃም እቅፍ አኖሩት። ይህ ስፍራ የጻድቃን ነፍሳት በሰላምና በምቾት የሚጠበቁበት የሲኦል ክፍል ነበር። በሌላ በኩል ደግሞ ያ ባለጸጋ ሰው ሲሞት ወደ ሲኦል ወረደ። ነገር ግን እሱ ያረፈው በስቃይና በጽኑ ጥማት ውስጥ በነበረበት ክፍል ውስጥ ነው። ባለጸጋው በሲኦል ሳለ በስቃይ ቀና ብሎ አብርሃምን በሩቅ አየ፣ አልዓዛርም በቅፉ ነበር። እሱም እየጮኸ አባት አብርሃም ሆይ በዚህ ነበልባል ሰቃይ ያለሁና
የጣቱን ጫፍ በውሃ ጥቅሶ ምላሴን እንዲያቀዘቅዝልኝ አልዓዛርን ስደድልኝ አለ። አብርሃም ግን በእኛና በአንተ መካከል ታላቅ ገደል ተመስርቷል፣ ስለዚህ ከዚህ ወደ እናንተ ማለፍ የሚፈልጉ አይችሉም አለው። ይህ ታሪክ የሚያሳየን ምንድን ነው? ከክርስቶስ ትንሣኤ በፊት ሲኦል ወይም ሐዲስ በሁለት የተከፈለች ነበረች። በመካከላቸው ሊሻገሩት የማይችሉ ታላቅ ገደል ነበር። አንደኛው ክፍል የደስታ ወይም የአብርሃም እቅፍ ሲሆን፣ ሁለተኛው ክፍል ደግሞ የኃጢአተኞች የቅጣትና የጭንቀት ስፍራ ነበር። ታዲያ ዛሬ ጻድቃን ሲሞቱ ወደ ሲኦል ይወርዳሉ? መጽሐፍ ቅዱስ አይደለም ይለናል። የኤፌሶን መጽሐፍ ምዕራፍ 4 ቁጥር 8 እስከ 9 ላይ ክርስቶስ በሞተ ጊዜ ወደ ምድር ታችኛው ክፍል ወደ ሲኦል እንደወረደና በዚያ የነበሩትን የጻድቃንን ነፍሳት ማርኮ ወደ ላይ ወደ ገነት ይዟቸው እንደወጣ ይነግረናል። ስለዚህ ክርስቶስ የሲኦልን የጻድቃን ክፍል ወይም የአብርሃምን እቅፍ ባዶ አድርጎታል። አሁን ባለው የዘመን መዋቅር በሲኦል ውስጥ የሚገኙት እስከ መጨረሻው ፍርድ ቀን የሚጠባበቁ የኃጢአተኞች ነፍሳት ብቻ ናቸው። አሁን ደግሞ ወደ ሁለተኛውና ይበልጥ አስፈሪ ወደ ሆነው ቃል እንለፍ። እሱም ገሃነም ነው። በሐዲስ ኪዳን ይህ ቃል ገሃነም ተብሎ ነው የተጻፈው። ይህ ቃል ከሲኦል ፍጹም ይለያል። ገሃነም የሚለው ቃል የመጣው ጌሄኖም ከሚለው የዕብራይስጥ ስም ሲሆን ትርጉሙም የሄኖም ልጅ ሸለቆ ማለት ነው። ይህ ቦታ ምናባዊ ወይም መንፈሳዊ አልነበረም። ከኢየሩሳሌም ደቡባዊ ቅጥር ውጭ የሚገኝ እውነተኛ ምድራዊ ሸለቆ ነበር። ታዲያ ይህ ምድራዊ ሸለቆ እንዴት የዘላለም ቅጣት ምሳሌ ሊሆን ቻለ? ታሪኩ እንዲህ ነው። በብሉይ ኪዳን ዘመን የእስራኤል ነገስታት ከእግዚአብሔር በራቁ ጊዜ በዚህ ሸለቆ ውስጥ ሞሎክ ለተባለ አስፈሪ የጣዖት አምልኮ ስግደት ያደርጉ ነበር። የገዛ ልጆቻቸውን በሕይወታቸው እያሉ ለዚህ ጣዖት በእሳት አሳልፈው ይሰጡ ነበር። እግዚአብሔር ይህንን ርኩሰት በመጸየፍ ነቢዩ ኤርምያስ ልኮ ይህ ቦታ የእርድ ሸለቆ ተብሎ እንዲጠራ ትንቢት አናገረ። በኋላ ላይ ጻድቁ ንጉሥ ኢዮስያስ ይህንን የጣዖት ስፍራ ረከሰው። ከዚህ ጊዜ ጀምሮ የኢየሩሳሌም ሕዝብ የከተማውን ቆሻሻ፣ የሞቱ እንስሳትን አስከሬንና የተቀጭ ወንጀለኞችን ሬሳ የሚጥሉበት የማዘጋጃ ቤት ቆሻሻ ማስወገጃ ሆነ። ቦታው እንዳይከረፋና በሽታ እንዳያመጣ ዘወትር የሚነድ የማይጠፋ እሳት በሸለቆ ውስጥ ይለኮስ ነበር። እሳቱ ያላገኘውን ቆሻሻ ደግሞ ትሎች ይበሉታል። ስለዚህ የሄኖም ሸለቆ ወይም ገሃነም ዘወትር እሳት የሚነድባት፣ ትል የማይጠፋባት የሚገማና አስፈሪ ቦታ ሆነች። ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ ለሕዝቡ ስለመጨረሻው ዘመን የኃጢአተኞች ቅጣት ማብራራት በፈለገ ጊዜ ሕዝቡ ሁሉ በዓይኑ የሚያውቀውን ይህንን የገሃነምን ሸለቆ በምሳሌነት ተጠቀመበት። ኢየሱስ በማርቆስ ወንጌል ምዕራፍ 9 ቁጥር 43 እስከ 44 ላይ እንዲህ አለ። እጅህ ብታሰናክልህ ቁረጣት፣ ሁለት እጅ ኑሮ ትላቸው ወደማይሞትበት እሳቱ ወደማይጠፋበት ወደ ገሃነም ወደ ዘላለም እሳት ከመሄድ ጉንድሽ ሆነህ ወደ ሕይወት መግባት ይሻላል ይላል። ስለዚህ ገሃነም በመጽሐፍ ቅዱስ ውስጥ የነፍሳት ጊዜያዊ ማቆያ አይደለችም። ገሃነም ማለት ከዓለም መጨረሻ ፍርድ በኋላ የሚመጣው የእሳት ባህር ማጠቃለያ ስም ናት። አሁን ወደ ዋናው ጥያቄ እንምጣ። በዚህ የመጨረሻዋና የዘላለማዊቷ ገሃነም ወይም የእሳት ባህር ውስጥ እነማን ይኖራሉ? መጽሐፍ ቅዱስ በዮሐንስ ራእይ ላይ የገሃነምን ነዋሪዎች በዝርዝር በግልጽ ያስቀምጣል። አንደኛ ዲያብሎስና መላእክቱ። ብዙዎች ሰይጣን የሲኦል ወይም የገሃነም ንጉሥ ሆኖ ሌሎችን የሚቀጣ ይመስላቸዋል። ነገር ግን መጽሐፍ ቅዱስ የሚለን ተቃራኒውን ነው። ሰይጣን የገሃነም ገዥ ሳይሆን የገሃነም ዋነኛ ተቀጭ ነው። በማቴዎስ ወንጌል ምዕራፍ 25 ቁጥር 41 ላይ ለሰይጣንና ለገሃነም መላእክቱ ወደ ተዘጋጀ ወደ ዘላለም እሳት ሄዱ ይላል። ቦታው የተፈጠረው ለሰይጣን ቅጣት ነው። ሁለተኛ አውሬውና ሐሰተኛው ነቢይ። በመጨረሻው ዘመን ዓለምን የሚያስቱት እነዚህ የክፋት ኃይሎች ከታላቁ ፍርድ በፊት ቀድመው ወደ እሳቱ ባህር ይጣላሉ። ሶስተኛ ስማቸው በሕይወት መጽሐፍ ያልተጻፉ ሰዎች። በዮሐንስ ራእይ ምዕራፍ 20 ቁጥር 15 ላይ በሕይወት መጽሐፍ ተጽፎ ያልተገኘው ማንኛውም በእሳቱ ባህር ውስጥ ተጣለ ይላል። እነዚህ የእግዚአብሔርን ምሕረትና የክርስቶስን ቤዛነት ያልተቀበሉ በክፋታቸው የጸኑ ሰዎች ናቸው። እዚህ ላይ ነው እንግዲህ የቪዲዮያችን ማጠቃለያና ትልቁ ሚስጥር የሚገለጠው። በዮሐንስ ራእይ ምዕራፍ 20 ቁጥር 14 ላይ የሚገርም ጥቅስ አለ። እንዲህ ይላል፣ ሞትና ሲኦልም በእሳቱ ባህር ውስጥ ተጣሉ። ይህ ሁለተኛው ሞት ነው፣ እሱም የእሳት ባህር ነው ይላል። ይህ ጥቅስ ምን ማለት ነው? ሲኦል ወይም ጊዜያዊቷ የሙታን ዓለም በውስጧ ያሉትን የኃጢአተኞች ነፍሳት ለፍርድ ካስረከበች በኋላ እሷ ራሷ አስፈላጊነቷ ያበቃና ወደ ገሃነም ወይም ወደ እሳቱ ባህር ትጣላለች። ይህ ማለት ሲኦል ጊዜያዊ እስር ቤት ስትሆን፣ ገሃነም ግን የመጨረሻው ማረሚያ ቤት ናት። ሲኦል ያልፋል፣ ገሃነም ግን የዘላለም ይሆናል። ክቡራን የቻናላችን ቤተሰቦች ዛሬ ያደረግነው ጉዞ በመጽሐፍ ቅዱስ ውስጥ ያሉትን የቃላት ትርጉሞች በግልጽ እንድንረዳ ያደርገናል።
በአጭሩ ለማጠቃለል ሲኦል ወይም ሐዲስ ነፍሳት እስከ መጨረሻው ፍርድ ቀን ድረስ የሚቆዩበት ጊዜያዊና መንፈሳዊ የሙታን ዓለም ናት። ገሃነም ደግሞ ከኢየሩሳሌም ውጭ በነበረው እውነተኛ ሸለቆ የተመሰለች ከታላቁ ፍርድ በኋላ ሰይጣንና ተከታዮቹ የሚጣሉበት የመጨረሻውና የዘላለማዊው የእሳት ባህር ናት። መጽሐፍ ቅዱስ ለእነዚህ አስፈሪ ቦታዎች በስፋት የሚያስጠነቅቀው ሰዎችን ለማስፈራራት ሳይሆን የሰው ልጅ ከዚህ የጥፋት መንገድ እንዲመለስ የእግዚአብሔርን ፍቅር እንዲረዳና በኢየሱስ ክርስቶስ በኩል የተዘጋጀውን የዘላለም ሕይወትና ገነትን እንዲወርስ ነው። ምርጫው ግን ሁልጊዜም በምድር ላይ ላለነው ለእኛ የተሰጠ ነው። እናንተስ በዚህ ዙሪያ ያላችሁ እይታ ምንድን ነው? ያልተነሳ ጥቅስ ወይም አስተያየት ካላችሁ በኮሜንት መስጫው ላይ አጋሩኝ። ይህንን ቪዲዮ ከወደዳችሁት ላይክ ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አባል እንድትሆኑ ጋብዛችኋለሁ። በሚቀጥለው ቪዲዮ በሌላ ድንቅ ታሪክ እስከምንገናኝ ድረስ ሰላምና ጤና ለእናንተ ይሁን። ሰላም ቆዩ።